እንደዚህ ሊፕስቲክ በሊፕስቲክ ሆኖ በጧት መምጣት ማን ነው ሊፕስቲክ ወደ ሄድና አይተና ሽንት ቤት ገብታ አይተና መስታወት አለ ሄድና አይተና ልቀቀኝ እኔን እንደ መኪና ላይ መሄድ እሺ አደንዝዘው ነበር እኔ ምን ነው ሰው ተጠግቷል ስልክ ምናምን አለ ቼክ አድርግ ምን ማላረኩም እኮ እንዴት አድርጌ ነው ማስረዳሽ እሺ ነኝ ምን አጠፋው አላዛር ምን አረኩ በእናትህ ከሲራም ላይ ተንበርከኪ እንደዚህ የምታረገው እኔ ምንም አላደረኩም በእናትህ ምን አደረኩ ምን አጠፋው ምን በደልኩ እኔ ምንም አላሽ ይቅርታሽ ምን በደልኩ የኔ ፍቅር አታልቅሽ በእናትሽ እሺ እኔ ምንም ያላቅም እኮ ምንድን ነው ያጠፋሁት ንገረኝ እስኪ አንተ ሌላ ሴት ጋር እንድትሄድ ያደረገው እኔ ምን አብዬ ነው ጎዶሎዬን ንገረኝ እኔ ምንም አይልህም እሺ ምንም አይልህም ምን ማለት ነው በቃ ምንም መነጋገር እኔ ካመንሽ ምን ካላመንሽ የራስሽ ጉዳይ ሰላም ውዴኛ ቤተሰቦች እንዴት ናችሁ እኛ እግዚአብሔር ይመስገን በጣም ደህና ነን እናንተስ እንዴት ናችሁ ትላንት ጠፍተናል ትላንትና ሌላ ቀረጻ ነበረብን የሆነ ሰሞኑ የሚለቀቅ ቪዲዮ አለ እዛ ቀረጻ ላይ ሆነን ይሄን ቪዲዮ መስራት አልቻልንም ለዛ ነው በጣም ይቅርታ እና ቤተሰቦቼ እንዴት ናችሁ በጣም ናፍቃችሁኛል ገባችሁ አንድ ቀን የእናንተን ኮሜንት አለማየት የእናንተን ላይክ አለማየት እውነት ይደብረኛል ምክንያቱም የሆነ ከጎኔ እንዳላችሁ ማውቀው በዛ ነውና በቃ የሆነ ትናፍቁኛላችሁ እውነት በጣም ደስ የሚል እየተረጋጋችሁ በጣም ደስ የምትሉ ፋሚሊ ነው ያለንና እኛ እግዚአብሔር የሰጠን ሰው ነው ብያችኋለሁና እናንተ ናችሁ ለኛ ስጦታዎቻችን ማለት ነው እንግዲህ ዛሬ እንግዲህ በጠዋት ይኸው ከእንቅልፌ ተነስቼ ፊቴን ታጥቤ ወደ እናንተ ነው የመጣሁት እንዳጋጣሚ ካሜራማናችን እኛ ጋር ነበር ያደረውና ለምን የሆነች ነገር አንሰራም ብዬው ነው ሐሳቡ እነግራችኋለሁ ግን ከዛ በፊት ስለ አንድ ጉዳይ ማውራት ፈልጋለሁኝ ምንድነው እናንተ ሰዎችን ለመርዳት ወይም ደግሞ ሰዎችን ለማገዝ ማለት እንድታግዙ አሁን ለምሳሌ አንዳንድ ሰው እንደዚህ አይታችሁ እንድትራሩ የሚያደርጋችሁ ምንድነው እንደገና ደግሞ የምር በመስጠት ውስጣችሁ ትክክለኛ ሳቲስፋክሽን ታገኛላችሁ ወይም ደግሞ አሁን ለምሳሌ እኔ ለራሴ ልብስ ከምገዛ አንዳንድ ነገር ከማደርግ ይልቅ ለምሳሌ የሆነ የተቸገረን ሰው አይቼ ብረዳ ወይ ደግሞ ምናልባት እኮ 20 ብርም 30 ብር ሊሆን ይችላል ስሰጠው እሱ ላይ ያለው ደስታ ያስደስተኛል እናንተስ ያ ነገር ይሰማችኋል ወይ ከተሰማችሁ ደግሞ የምሬን ነው በቃ በወር ውስጥ ለምሳሌ ደሞዛችሁ ብዙዎቻችን ኢትዮጵያን በወር ነው አይደል የምናገኘው በወር ስናገኝ ከመቶ በጣም በትንሿ ለምሳሌ 2-3% ሰዎችን ብትረዱ ማለት በጣም ጎዳና ላይ የወጡ በጣም ደግሞ እኔ የምሬን ነው የምላችሁ በቃ ጠዋሪ ያጣሉ በጣም ጠዋሪ አጣው በቃ ሚረዳቸው አጣው ምናምን የሚኖሩ በጣም ብዙ ሰዎች አሉ በቃ የሚበላተው በጣም በቃ የምሬን ነው በጣም ያሳዝኑ ሰዎች አሉና ለነሱ ብትሰጡ መልካም ነው ብዬ ነው ማስበው ይሄንን ያልኳችሁ ምክንያት ዛሬ ሳስበው ነበርና እኔ እዚህ ቤት ሆኜ ወረታችሁ ያያው ነበር እንደዚህ መስኮቱን ከፍቼና ከዛ በጣም የሆኑ ምስኪን ሰው አየሁኝና ከዛ የምር ግን እኮ እኛም ነገ ልጆቻችን ወይ ልጅ ካልወለድን ወይ ደግሞ ልጆቻችን ወይ ሞተው በሞት ካጣናቸው በጦርነት በሆነ ነገር ካጣናቸው የሁሉም ሰው ጣፈንታ በቃ ያ ነው ጎዳና ወጥቶ ይኖራል ማለት ነው አንዳንዶቹ የምሬን ነው ሰው በማጣት በቃ ይሆናል አይደል አለው የሚላቸው ሰው በማጣትና ያ ነገር የምሬን ነው በቃ እኔ እንደው በቃ የሆነ እግዚአብሔር የሆነ ቦታ አድርሶኝ ትንሽ ሰዎችን እንኳን ሰብስቤ ባኖር በቃ ያቅሜን የፈቀደውን ባኖር ያ ሳቲስፋክሽን ይሻላልኝ ለራሴ አድርጌው ከምደሰተው በላይ
ለነሱ አድርጌ የነሱ ደስታ እኔን የሚያስደስተኝ ይበልጣልና የምር በቃ በጣም ታስበው ነበርና ከዛ አሁን መጣልኝና ላወራላቸው እናንተስ ምን ይሰማችኋል? እኔ በጣም አዝናለሁ በቃ እንደዚህ አይነት ነገር ሳይ ምናምንና የሆነ በቃ እኔ እንጃ የሚሰማኝ ነገር አለ። እንደገና ደግሞ ወጣቶች ደግሞ ብዙ ጊዜ አሁን ላይ በቃ ከደህና ቤተሰብ ወጥተው በሱስ ምክንያት ከቤተሰብ ርቀው ምናምን እንደዚህ በቃ በጣም ደስ የሚሉ ሴት ልጆች በጣም ደሳስ የሚሉ ወንድ ልጆች ጎዳና ላይ ታያቸዋላችሁ ሱስ አጥቅጧቸው ማለት ነውና ለሱስስ ምን አይነት አመለካከት አላችሁ? ልጆቻችሁ በምን አይነት መንገድ ለማሳደግ አስባችኋል? ምክንያቱም የአሁን ጄነሬሽን በጣም ከባድ ነው ያልኩበት ምክንያት ወላጅ ተቆጣጥሮ ማድረስ አይችልም። አንድ ቤት ውስጥ ዘግተው ይቀመጣሉ። ስልክ ይኖራቸዋል፣ ኮኔክሽን ከሰዎች ጋር ይኖራቸዋል። ትምህርት ቤት ደርሰው ሲመጡ የፈለጉት ነገር በቦርሳቸው ይዘው ገብተው ብዙ ነገር ማድረግ ይችላሉ። ሳታውቁ አረ ልጄ ምንም ነገር አያደርግም የኔ ልጅ ምናምን ወላጆች እንደዛ ነው የሚሉት። ምንም ብናጠፋ ወላጆች የሆነ በቃ አሳልፈው አይሰጡንም። እንደገና ደግሞ በቃ ያው በእነሱ ፊት ሁሉም ሰው በእናቱ ፊት በአባቱ ፊት ፐርፌክት ሆኖ መታየት ነው የሚፈልገውና እንደ ጓደኛ ሆነው ካላቀረቡን ወይ ጓደኛ ካላደረጉን ብዙዎቻችን እንበላሻለን። የማይሆን ቦታ ይወድቃል። ሱስ ውስጥ ማለት በጣም የመጨረሻ መጥፎ ነገር ቢኖር ሱስ ነው። ያለ እድሜያችሁ እንዳረጀ ትመስላላችሁ። ሰውነታችሁ ይበለሻሻል። ፊታችሁ፣ አይምሯችሁ፣ ሁሉ ነገራችሁ ነው የሚወስደውና በዚሁ አጋጣሚ የወጣት ልጆች ያላችሁ ወላጆች ትኖራላችሁና በምን አይነት መንገድ ነው ማለት አንዳንዴ በጣም መቆጣጠር ጥሩ አይደለም። በጣም ስንቆጣጠራቸው ልክ እናንተን ያጡቃል። በቃ ሁሉ ነገር ማድረግ ይፈልጋሉ። ግን ደግሞ አንዳንድ መንገዶችን ማሳየት እንዳለ መናገር ማለት ይሆናል አይደል? እነሱ በቃ አዲስ ነው አይደል የሚሆንባቸው። ያንን ነገር እንዲሞክሩ ሳይሆን እንዲያዩ ማድረግ ወላጅ እንዲያዩ ቢያደርግ ብዙ ችግሮች አይፈጠሩም ማለት ነውና በቃ ማሳየት የሆነ ወላጅ የሆነ ልጁን ጓደኛ ፍሬንድ ማድረግ ኦኬ ፍቅረኛ የምትይዝ ከሆነ ምን አይነት ፍቅረኛ ነው ያዘችው? ለምን ፍቅረኛሽ እንዴት በዚህ እድሜሽ እንደዚህ ከማለት ይልቅ ምክንያቱም አሁን ላይ ያሉ ጄነሬሽን ጥለው ይወጣሉ። በቃ ለምንድን ነው ፍቅረኛ ምናምን እንደማፈቅራው ሰው ምናምን ያው ፍቅር ውስጥም ስለሆኑ ማስተዋልም ስለማይችሉ ይወጣሉ ማለት ነው። ከቤት ሳይወጡ ምን አይነት ነው ልጅ ያሽው? ቤተሰቡን ምን አይነት ሰው ነው? እሱስ እንደዚህ ስራ አለው ወይ? አንቺን ማስተዳደር ይችላል ወይ? ወይ ደግሞ በቃ መጠየቅ ይሆናል አይደል? ጓደኛ ማድረግ ብንችል ብዙ ትውልድ ማዳን እንችላለን። ለምን እንደማወራቸው አላውቅም። በሐሳቤ ስለመጣ ነው። ብቻ ጧት የሚያደርሰው ነገር አለና እሱን ለማድረስ ሄዷል። ግን እኔ እሱ ከሄደ በኋላ ተነስቼ ግን በቃ ስራም እየሰራው ምናምን ቁርስ እየሰራው ነበርና እንዳጋጣሚ ያው ዛሬ ቅዳሜ አይደለ ቁርስ ሰርቻለሁና ግን ደግሞ ቁርሱን ማለት ነው ላሳያችሁ ነበር እየሰራው ግን ደግሞ ቶሎ ማለት እሱ ካሜራማንም ተኝቶ ነበር የሚቀርጸኝ ሰው አልነበረም። ቶሎ ሰርቻ አዘገጃጅቼ ጨርሻለሁ። ግን ደግሞ እሱ ቆየብኝና እስኪ ለምን ቪዲዮ አልሰራም? ምክንያቱም መጀመሪያም አስቤ ነበርና ይሄ ሁሉ ያወራሁት ሐሳብ የመጣልኝ ጠዋት ነው። ስራ እየሰራው ባይምሮዬ እየተመላለሰ ነበርና ለምን እኔ ብቻ ጋር ይሄ ነገር እንትን ይላል ብዬ ነው ሼር ማረጋችሁ። ምክንያቱም እናንተም እኔን በጣም ትመክሩኛላችሁ ስለ ትዳር ያላችሁ አመለካከት ሁሉ ነገር ስለምታወሩኝ ለምን እኔ ሳላወራም ለእናንተ በሚል ነው። እንግዲህ አላዛር ወጥቷል። አላዛር ዛሬ የሆነ ያሰብኩለት ነገር አለ። ሲመጣ እስኪ ምን እንደሚል አላውቅም። እሱ በጠዋት ነው የሚነሳው። ግን እኔ አስቀድሜ ተነስቼ ያደረኩት ነገር አለ። እሱ ምንም አላወቀምና እስኪ ዛሬ ፕራንክ እናደርገዋለን። ያው ለምንድነው ፕራንክ ምናምን በቃ ብዙዎቻችሁ ለምን ፕራንክ ትሰራላችሁ ምናምን እያላችሁ ነው። ፕራንክ ትዳርን ያፈርሳል። ምንድነው ሁለታችንም ዩቲዩበሮች ነንና ፕራንክ ከተደራረግን በኋላ በወዳችን ምንም እንይዘው ነገር የለም።
ወይ ደግሞ አፌክት የሚያደርገን ነገር የለም። ይሄ ፕራንክ ነው በቃ ጀስት ለቪዲዮ ነው ቪዲዮና ቪዲዮ ብቻ ነው። ስለዚህ የሆነ መጥቶ የሚበጠብጠን ነገር የለም። ግን ደግሞ እናንተን ሁሌ የፍቅር ቪዲዮ ምናምን ብናሳያችሁ እኮ ደስ ይላል። ግን እንዳይሰለቻችሁ ደግሞ በመሃል ፕራንክ ቪዲዮችን ጣል ላርግ ብዬ ነው እኔ ለእናንተ በማሰብ። ምክንያቱም አንዳንዴ የሚያዝናና ወይም ደግሞ የሚያስተምርም ሊሆን ይችላል። ያው ሰው እንዳገነዛዘቡ ነውና ስለዚህ አላዛርን እንጠብቀዋለን። ቆይቷል ትንሽ ይመስለኛል። የሄደበት ቦታ ሰልፍ ይኖራል ብዬ አስባለሁ። ለዛ ነው የቆየው። እስኪ እስከሚመጣ ድረስ አብረን እንጠብቀው። አቋርጠነው ነው ራሱ የምር አቋርጠን ድጋሚ ጀመረን። እንቅልፍ ጨርሻለሁ። እሺ ነቃ ብያለሁ። እንቅልፍ አልጨረሰችም ብላ ታታስብ የተንኳኳ ሩም ላይ ያገኘሁት ጀመር ቪዲዮ ምናምን ያው ፊት ላይ ምንድን ነው ያለው? ሩም ላይ ያገኘሁት እሺ ችግር የለም አመሰግናለሁ። ስማ ምንድን ነው ፊት? ምን እያደረጋችሁ ነው? ቪዲዮ እየሰራችሁ ነው? ምንድን ነው ፊት? የምን ፊት እንዴ? እማ እቺ ልብስ ደግሞ ስታምርብሽ እኮ በእናትሽ። ኧረ እኔ ስለ ልብስ አይደለም። ምንድን ነው ፊት ላይ ምንድን ነው ያለው? ፊቴ ላይ ምንድን ነው ያለው? ካሜራማን እያየ አሳይ። ይሄ ምንድን ነው? ዩቲዩብ ልቀቀኝ እንዳነካኝ። እሺ በጠዋት በሌሊት ሄድከው ለዚህ ነው እንዴ? ሴትዮ ራስሽ ልከሽኝ ማለት። እሺ ልቀቀኝ። እሺ ምንድን ምን አድርግ ነው የምትይኝ? ወይኔ በእናትህ ተወኝ። እንዲህ ነው የሚያነጫንጭሽ? ፍቅር ነው የሚያነጫንጭሽ? ሌላ ሰው በሳምክበት ምንድን ነው እንደዚህ ሊፕስቲክ በሊፕስቲክ ሆኖ በጠዋት መምጣት? ማን ነው ሊፕስቲክ በሊፕስቲክ? ሂድና አይተና ሽንት ቤት ገብተህ አይተና መስታወት አለ። ሂድና አይተና ልቀቀኝ። እኔን ልቀቀኝ። አላዛር ለምን ደግሞ አለቀኝ? ልቀቀኝ በቃ። ምን እያደረክ ነው ያለኸው? ነይ ሲዚ ከቁጭ ብለሽ መጀመሪያ ነይ። አልቀመጥም። ልቀቀኝ። ቪዲዮ ይዘሽል እንደ ቪዲዮ እየሰራን በቃ መጀመሪያ ቪዲዮ ከመስራታችን በፊት ይሄንን እንዴ እንደዚህ ሆነ ቪዲዮ ልሰራ ነው። አንተ አቁም፣ መቅረጽ አቁም። ምንድን ነው ማየው? ምንድን ነው? አንተ ቪዲዮ ላይ ትዋረዳለህ። ምን ላይ ነው የሚዋረደው? ሂድ ገብተህ በቃ እንዴ እንዴ ማን ነው እንደዚህ ያደረገኝ? ማን ነው እንደዚህ ያደረገኝ? እኔ ከየት አውቃለሁ እንዴ? እኔ ምንም አውቀው ነገር የለምማ። አንተ ተው በእናትህ። አሁን በእናትህ ሌላ ቪዲዮ ነው የምንሰራው። እማ ስሚ፣ እኔ ምንም አውቀው ነገር የለም። ሱቅ ነው የሄድኩት እኔ። እየሰማሽኝ ነው? አውሪኛ። ምን አድርጊ ነው የምትለኝ? የሰራውን እኔ ምንም የሰራሁት ነገር የለም። ኧረ እባክህ ጌታን ነው የምልሽ። ዞር በል ዞር በልልኝ። ወዴት ነው ዞር የምለው? እኔ ብዙ ማውራት አልወድም። በቃ ማን ነው እሺ እንደዚህ ያደረገኝ? ምን ማለት ነው? ማን ነው እንደዚህ ያደረገኝ? ራስህ ታውቃለህ። ወጥተህ ምን አድርገህ እንደመጣ እኔ ከየት አውቃለሁ? አልተከተልኩ። እኔ እኮ የትም አልሄድኩም። ወይስ ካሜራ ደቀኝ ልሸኝ? ምን ማለት ነው? እኔ አላውቅም ምን እንደሆነ። እኔ ጋር ምን አጣ ሌላ ቦታ እንድትሄድ የሚያደርግ? እማ ምን ሆነሻል? እኔ የማታውቂው ነገር አታውሪ እንዴ። እኔ ጋር እንደዚህ ነገር የለም። እኔ ያደረኩት ነገር የለም። የምሬን ነው የምልሽ ጌታ፣ በእውነት እልሻለሁ። በቃ ቪዲዮ ማንሰራም ዛሬ በቃ እኮ። እሺ ነው። ተነሽ። እሺ የት ነው የምነሳው? ተነሽ። ቁሚ። ምንድን ነው የምቆመው? እኔ አታምኚኝ? እንዳነካኝ ሌላ ሴት በነካህበት እጅ እንደነካኝ። እኔ ሌላ ሴት ለምን ነካለው እንዴ? ምን አጣው ብዬ ነይ አውሪኝ። አትቀመጪ። ደከመኝ። እስኪ ምን ላውራ? እኔ እንደዚህ ይደረጋል እንዴ? አንተ ልትቀመጥ ነው እንዴ እኔን የምታስነሳኝ? እና ደክሞኛል ራሴ ጌታ።
የትና የትጅ መሰረሽ አንቺ አልሽኝን ቃል ማምጣት ይርኩት ነው ስቆይ ሌላ ነገር አስበሽ ነው እኔ እንደዚህ አላስብም ኔጌቲቭ ነገር ጭራሽ ጭንቅላት ያስበው እኔማ በሰላም መጣልኝ ባሌ ብዬ ቁርስ ሰርቼ ጠብቄ አንተ ጭራሽ እንደዚህ አይነት ነገር እንዴት እኔ ምን ቤት ስለተቀመጥኩ ነው ቆይ አታሚኝም እኔ አላደረኩም ምንም ነገር እኔ ከየት እንደመጣ አላውቅም እሺ ከየት መጣ ይሄ እኔ አላውቅም ይሄ ምንድነው እሺ ቆይ የሚያመለክተው ምንድነው እኔ አላውቅም ንገር ተናገር ምንድነው እኔ አላውቅም ማበናትሽ አታስጨንቂኝ አይደለም የምሬ ነው እኔ እንደዚህ ማረክ ሰው አይደለሁም ጌታ እንዴ የምራውን አንቺ ሊን ጠርጠርሽ ነው እኔማ ከራሴ በላይ ነው ማምነ ታውቃለህ አይደለ እንዴት እንደማምነ ግን ደግሞ ያየሁት አይኔን ልመነው ልቤን ልመነው እስኪ ንገረኝ የቱን ነው ማመን ያለብኝ ልብሽን ነው እንዴት እንደዚህ ታደርጋለህ እኔ አላደረኩም እሺ እናቴ እሺ ከማን እንዳረጋው አላውቅም እንዴ አንተ ፊትህ እስክትነካ አታውቅም እንዴ እኔ እንጃ የት እንደሆነ እኔ አላውቅም እኔ እኮ ቢደረግ እኮ እኔ እኮ ባደርግ እኮ አድርጌ ያሉልሻለሁ በመኪና ነው አይደ ደርሰ የመጣው አዎ እና ስፖኪዮም ላይ ምናምን አላየህም ፊትህን እንዴ እኔ ፊቴን ሳይሆን እንደ መኪና ላይ መሄድ እሺ አደንዝዘው ነበር እኔ ምን ነው ሰው ተጠግቷል ስልክ ምናምን አለ ቼክ አድርግ እንዴ ቼክ አድርግ እዚህ ስጨኔ ይርኩት እዚህ ነው ታውቀው ስልክህን እሺ ሌላ ነገር መኪናው አለች አናው እሺ ለሰከንድ ምናምን ወርቃ ምናምን ራስን አላየህም ምን እያልሽኝ ነው እየጠየቅኩ እኮ ነው ሌላ ነገር እንዳልተፈጠረ ውስጤን እያሳመንኩ ነው ፈልጌ ለምን ደሞ አሰማኝ ምንም አልተፈጠረም አንቺ የምታያቸው ነገሮች በሙሉ የሉም ተሰቃየው እኮ ምን ውስጥ ንገብ እኔ ፍቅር በእናትሽ በእናትህ አላዛር ተወኝ እሺ ነው ለምን እሺ ምንድነው የምትይኝ ምን አደረኩ ምን ማላረኩም እኮ እንዴት አርጌ ነው ማስረዳሽ እሺ ነው ምን አጠፋው አላዛር ምን አረኩ በእናትህ ከሲራም ይላል ተንበርከኪ እንደዚህ የምታረገው እኔ ምንም አላደረኩም በእናትህ ምን አደረኩ ምን አጠፋው ምን በደልኩ እኔ ምንም አላሽ ይቅርታሽ ምን በደልኩ የኔ ፍቅር አታልቅሽ በእናትሽ እሺ እኔ ምን ያላቅም እኮ ምንድነው ያጠፋሁት ንገረኝ እስኪ አንተ ሌላ ሴት ጋር እንድትሄድ ያደረገው እኔ ምን አጉድዬ ነው ጎዶሎዬን ንገረኝ መቼ ሄድኩኝ እኔ የኔ ፍቅር ንገረኝ በቃ ያጠፋሁትን እንድትነግረኝ እፈልጋለሁ ምን አጥፍቼ ነው ምን በድዬ ነው ንገረኝ እባክህ ንገረኝ ስለፈጠረሽ በእናትሽ ሌላ ነገር አታውሪ በእናትሽ ተነሺ ምን እንዳጠፋው እንድትነግረኝ እፈልጋለሁ በቃ ምን አጥፍቼ ነው እኔ ላይ እንዴት እንደዚህ ታረጋለህ ምን አደረኩኝ ራሴ በላይ እኮ ነው ማምነ እኮ እሺ ምን አጠፋው እሺ ምንድነው የቱን ልመን እሺ ራሴን አልሳትኩም አልከኝ እሺ አደንዝዘውት ነው እንደዚህ ያደረጉት እኔ እናንተን ለመበጥበጥ ነው ብዬ አሰብኩ እሺ ምንድነው የሴት ከስመህ እኮ ነው የመጣው ኪታው ዛሬ ምን ነገር ውስጥ ነው ገባሁት ምንድነው ያጠፋሁት ምን በደልኩ ምን አደረኩኝ እስኪ ንገረኝ እኔ ጋር ምንድነው ያጠፋሁት ንገረኝ አላዛር ንገረኝ እንድትነግረኝ እፈልጋለሁ ምን ልንገርሽ ምንድነው ያጠፋሁት ኧረ በእናትሽ እኔ አላቅም ምንድነው ያጎደልኩት ወይ ወድቄ ይሁን በቃ ሰው ጠይቄ ላስተካክል ምን እባክህን እኔ ላይ ግን እንደዚህ አታድርግ ይሆናል ወድቄ ነው በቃ ወይ ደግሞ ወይ ሆነ ሰው ነክቶኝ ይሆናል ወድቄ ነው እሺ እኔ ምን ልበልሽ እሺ እኔ ሱቅ ነው ሄድኩት እኮ ቀጥታ ሱቅ ሄድኩኝ ከዛ መምጣቴን ነው ማስተውሰው ወይ በመሃል የሆነ ነገር ሆኜ ይሁን ለምን ደግሞ ድምትይዝብኝ አላዛር እኔ ሙድ ያስቆርልም እውነቴን ነው ምልሽ የብዙ ትዳር እኮ መፋጫ እኮ ሊፕስቲክ ሸሚዛቸው ላይ ያገኙ እኮ ነው ሴቶቹ እንደዚህ እንትን የሚሉ እኮ ሊፕስቲክ እኔ በፊልም ማየው በህይወቴ ላይ እኔ አይደለው እሺ እኔ ምን ልበልሽ አሁን ምን እንድልሽ ነው እኔ አላቅም በቃ ወይ መንገድ ላይ ወድቄ ይሆናል ወይ እንዳልሽው እንትን በወይ አስነክተው ምናምን እንዳይሆን አስነክተው እንደዛ አላልሽኝም ነስቲ እኔ የምናገረውን ነገር እንደ ሰበብ እየቆጠርክ አታሳብሽ ያደረከውን ታውቃለህ እኔ ምንም ያረኩት ነገር የለም ታወኝ በቃ እኔ ጋር ጉድለት አለ ማለት ነው ስለዚህ አንቺ ጋር ምንም ያጣሁት ነገር የለም ሁሉ ሙሉ ነው ተመችቶኛል በእናትህ አላዛር ታወኝ ምን እየሆንሽ ነው ምንም እየሆንኩ አይደለም በእናትሽ ያመመኝ ነውማ ድምጼ እንኳን አታውቂም ተዘግቶ
እና ቢያምሽ እንዴ ምን ላርግ? ምን ልበል? ውጣልኝ አለለ። ስለዚህ እኔ መውጣት ያለብኝ እኔ ነኝ። የሆነ ነገር ማስተካከል ያለብኝ በቃ ትዳሬን ማስተካከል ያለብኝ እኔ ነኝ። ስለዚህ ያጎደልኩብህን ንገረኝና ላስተካክል። የዛሬውን በቃ ልለፍ። እንደዚህ ያደረግከው ልለፍ። ግን መቼም ማረሰውም እኔ ምንም ያደረኩት ነገር የለም። በእውነት ይሄው እምልልሻለሁ፣ ባንቺ ይሄው በእናቴ እምላለሁ። እኔ ምንም ያደረኩት ነገር የለም። እዚህ ጋር እጅሽ ምን አቃጥሎሽ ነው? ተወኝ በእናትህ። ስለዚህ ያሳስብሃል እንዴ? እኔ ላይ እንደዚህ አድርገህ በእናትህ ተወኝ። እሺ በቃ ይቅርታ። እሺ በቃ ይቅርታ። እሺ ይቅርታ። ከይቅርታ በፋኪስ ሳላስበው ይሆናል። አታስነካኝ። እሷን ቻፕስቲክ እኔ ሊፕስቲክ እኔ ናት። እሺ ሳላስበው ሳላውቅ ይሆናል። በቃ ሳላውቅ ይሆናል። ሳላውቅ ይሆናል ምን ማለት ነው እንዴ? ሰው በጠዋት ተነስቶ ሰው ሄዶ እንደዚህ መስሎ መምጣት ምን ማለት ነው? እኔ ይኸው ፈጣሪ በሚያውቀው ነው የምልሽ። እኔ ከማንንም ሰው ጋር ሳልገናኝ ነው ገዝቼ የመጣሁት። ሊሆን ይችላል አላውቅም። በቃ ብቻ የሆነ ነገር መንፈስ ነው። እሺ እኔ እንደዚህ አታጣጣ። እሺ ወይ መንፈስ ነው ሳመኝ እማ። እሺ ምን ልበልሽ? እኔ እኮ አላውቅም። እሺ ሄጄ ደርሼ መጣሁኝ። እኔ የማውቀው ነገር የለም። ስለፈጠረሽማ በእናትሽ እንደዚህ እንደቶኛል። አላዛር በእናትህ ኧረ እንደው በእናትህ እኔ እሺ ልቀቀኝ። ትለቀኛለህ? አልለቅሽም እንዴ በቃ ይቅርታ አድርጊ። ነገር አልችልም። በቃ ተወኝ። በቃ ከራሴ ጋር እንትን ልበል። አሁን ተወኝ የኔ ፍቅር። አንቺ እኔን አታምኚኝም? እኔ እሺ በእውነት እሺ ያው ተንበርክኬ ይቅርታ ልጠይቅሽ እማ። የኔ ፍቅር እባክሽ ልለምንሽ። እኔ ምንም ያደረኩት ነገር የለም። እንደው በምታምኚው እንደው በእናትሽ ይዤሻለሁ። እኔ ምንም ያደረኩሽ ነገር የለም። በእውነት እኔ ከማንም ሴት ጋር አልተኛውም፣ ከማንም ሴት ጋር አልተገናኘውም። አጋጣሚ እኮ ነውማ የኔ ፍቅር። ስሚ በአጋጣሚ የሆነ ነገር እኮ ነው። አታወሪኝም? አመልሽልኝም? እባክሽ 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 እባክሽ። ይሄ ሊፕስቲክ አታስነካኝ እባክህ። እሺ ጠርጊው ልምጣ። እሺ ያው ጠርጊው እመጣለሁ። ምን አይነት ነገር ውስጥ ነው የገባሁት? ቆይ ዛሬ እንዴ እንዳለ ግንባሬ እንትን ሆነማ። አይለቅም። አረ እንዳለ ፊቴን እንትን አረገው። የኔ ፍቅር አስለቅቂልኝ እስቲ ባንቺ ማስለቀቂያ። የኔ ፍቅር እማዬ፣ ምን ሆንሽብኝ? አውሪኝ እንጂ ለምንድን ነው የማታወሪኝ? ቆይ እኔ አላቅም እያልኩሽ ነው። እኔ ነው የምታምኚኝ ነው አይንሽን ነው የምታምኚው? እኔ ምንም አልልህም። እሺ ምንም አልልህም። ምን ማለት ነው? በቃ ምንም መነጋገር እኔ ካመንሽ መኝ ካላመንሽ የራስሽ ጉዳይ። ስቃይ ሆነብኝ እኮ በእናትህ። አላስለቀቀ በባዝሊን ነው ቻፕስቲክ የምታስለቅቂልኝ? የሚለቀው ይሄ ባዝሊን አትቀቢኝ፣ ፊቴ ይበላሻል። እሺ አለቅህም። በቃ ይሄው እጄ ነው። ባዝሊን ባረገበት ይለቅ ነበር። አንተ እንደዚህ ተደርገህ ስትሰማ አታውቅም? እኔ አላውቅም። ሬሳና እንዴ ስተኛ ማለት ራስ መጣቀም? እኔ አላውቅም። አስታውስ እስኪ ማነው እንደዚህ አድርጎ ሳመ? አሁን አንቺ ነሽ ሳምሽኝ። መጀመሪያ ጠዋት ማን ሳመ? እኔ ጠዋት ማንም አልሳመኝም። የምራስ አዘነኝ። ፍራንክ ነው ያደረኩት። እኔ ነኝ የሳምኩ። ይኸው ሊፕስቲኩ
የምር ስለክ ማለት ነው ፕራንክ ቪዲዮ አስቤ ነው የላኩ ራሱ ይሄንን በቫዝሊን አስለቅቄው ነው እኔ ነኝ የሳምኩት። ጨነቀኝ እኮ ነው የምር አባቴ ጠርጥሬ አይደለም ግን በዚሁ አጋጣሚ ነው የብዙ ትዳሮች ምናምን የሚፈርሰው እዚህ ሸሚዛቸው ላይ ምናምን ተቀባብተው ይመጣሉ ማለት የሆነ በቃ አንዳንዴ በቃ ሰይጣን ሲያሳስታቸው አምሽተው የሚመጡ ከሆነ በሆነ አጋጣሚ ወይ መስሪያ ቤት ላይ ሴቶቹም አንዳንድ ሴቶች አሉ ዝሆን ብለው የሰው ትዳር ለመበጥበጥ የሚያስቡና እንደዚህ አድርገው ይመጣሉ እና ይሄንን እንዴት ነው አንድ ሴት የምታልፈው? አታልፈው ሆን ብላ ምናልባት የለም እንደዚህ ኖርማል የለም እንደዚህ ብላ አንዳንድ ሴቶች አሉ ሰላምታቸው ራሱ ደስ የማይል ሰላምታቸው ደስ አይልም የሰው ትዳር ሆን ብለው ለምን ያ ሰው እኮ ቺት አድርጎባት ምናምን እኮ ላይሆን ይችላል ሞዛዛ ሆነው በቃ የሰው ትዳር ለመበጥበጥ አስበው ሆን ብለው ነጭ ሸሚዝና ያረገው ይሉና ቀፈትበት ይሉና እዛ መስሪያ ቤት ወይ ትፈልጉ ይሆናል ከዛ በኋላ አስበው የሚፈጠረው ግን አይከብድም? አንቺ ነሽ ያርኩኝ ትገርሚያለሽ የምር አሳዝንም ግን እሺ ምስኪን እስኪ በእናታችሁ አሻንጉሊት አድርግ ያገኝሻ አሻንጉሊት የምር ቤትስ እኔ እኮ ለምን ቪዲዮ እኮ እኔ እኮ ባይቀርጽ እያልኩኝ ነበር ቫዝሊን ተቀባ እንትን ይላል እሺ አስለቅልኝ አሁን ቶሎ በቫዝሊን በምንም አስለቅልኝ አይደለም ትታጠበዋለህ ይለቃል ግን ስም እንዴት አላወቅም እኔ ተኝቻለሁ አንዴ ተኝቼ ቤተሰብ ማለት ነው ይሄ ሊፕስቲኩ ታውቁታላችሁ አይለቅም ማለት አንድ ሰው እንደዚህ ቶሎ ራሱ ካልሳማችሁ ከንፈራችሁ በቃ ከተቀባችሁ በኋላ እንዲህ ሲስሙ ራሱ አይለቅም ግን እኔ በቃ ቶሎ እያረኩኝ ሳምኩት ግን ይሄ ልጅ ሲሳም ራሱ አያውቅም እንዲህ ተሸክመው ራሱ ከቤት ቢያስወጡት አያውቅም ምን ተሰማ ግን ደነገጥኩኝና ነገጥኩኝ ትላንት ቪዲዮ ስላልሰራን ማለት ነው ከዛ ትላንት ቪዲዮ ስላልሰራን በቃ ሀሳብ ብቻ ብዙ ነገር እያሰብኩ ነበር ለመስራትና ያው አሁን ከከሳት ምን የነበረ ቦታ አለ ስላልከኝ በቃ ቀለል ያለ ቪዲዮ ፕራንክ የሚማሩበት ማለት አንዳንዴም ቶሎ ባሎቻቸውን ማለት ወደው አይደለም ያ ነገር ያስደነግጣል እኔም በሆን ላልፈው አልችልም ግን ደግሞ አንዳንዴ ሆን ብለው የሰው ትዳር ለማፍረስ የሚያደርጉ ሴቶች አሉ የምሬን ነው እናንተም ልታውቁ ትችላላችሁ ሆን ብለው የሰው ትዳር ለማፍረስ በየቦታው አሉ የተሰማሩ ሴቶችና ምክንያቱም ትዳር ክቡር ነገር ነው እግዚአብሔር የፈቀደው ፈጣሪ የፈቀደው ነገር ነው ምክንያቱም ያኔ ምንድነው አዳም ተፈጥሮ ሔዋን አታስፈልግም ነበር አይደል ከዛ ግዴታ ስለሚያስፈልግ ነውና ያንን አብሮነታችሁ የሚጠላ ሰይጣን ደግሞ ለመበጥበጥ ብዙ ነገር ያቀዳል የምሬን ነውና አንዳንዴ እንዳው በቃ ያ ሰውዬ ምንም ነገር አድርጎ ላይሆን ይችላል ወንዶች ደግሞ በባህሪያቸው የተረዳውት ነገር ማስረዳት አትችሉም እንዲያው ለማስረዳት ሲሉ ሌላ ጣጣ ውስጥ ነው የሚከቷችሁ ሌላ ነገር ያላሰባችሁት ነገር እንድታስቡ ያደርጋል ሳያውቁት እኮ ነው ማስረዳት ይከብዳቸዋል እኛ ሴቶች ደግሞ ትዳራችንን ያው በብልሃት ብንይዘው አሪፍ ነው ብዬ አስባለሁ ግን ደግሞ ስለ ትዳር እየመከርኩ አይደለም ምንም አውቀው I have no experience እየመከርኩ ምናምን ሳይሆን እንደዚህ አይነት ነገር ቢያጋጥም እንዴት አልፋለሁ ብዬ አንዳንዴ አስባለሁ ይሆናል አይደለ እናቶቻችን እኮ ወልዶ ራሱ መጥቶ በቃ ትዳር ከምፈታ ነገር ምክንያቱም እንዴት መሰላችሁ ወንዶች ባህሪ እኔ ብዬ ሳስብ ሁሉም ሰው ፐርፌክት አይደለም አንዱ አሁን ለምሳሌ አላዛር እንቅልፍ መጣ እንዳንተ ለምሳሌ አላዛር ሁሉ ነገር አሟልቶ ሰጥቶት የሆነ ደግሞ ድክመት አለው ያንን ድክመቱን ተቀብዬ ነው የምኖረው እሱም እንደዛ አይደል ሁሉ ነገር አሟልቶ አይሰጠኝም የሆነ ድክመቴን ሌላው አንድ ጋር ደግሞ ቢሄድ ያላዛር ድክመትን አሟልቶ ግን ደግሞ ሌላ ድክመት አለበትና ወንዶችም ሴቶችም እንደዛ ነው ባህሪያችን ሲሰጠንና ፐርፌክት አይደለንም የሆነ መቻቻል አሪፍ ነው ፕራንክን ያደረኩ ምን ተሰማ ስለ ፕራንኩ ኢቭን ማለት ነው
እዚህ ጋር እኔ በመጀመሪያ ማለት ነው ሄጆ በመስታወስ ላይ በጣም የደነገጥኩት እንዴ ከየት መጣ በስማ ምን ልበል አፌ ተያያዘ እንዴ ጭራሽ ማለት ቀጥታ ሄጂ ገዝቼ ነው የመጣሁት ምንም እንኳን ሰው እንኳን ሰላም ያልኩት ሰው የለም ደነገጥኩኝ ታውቂያለሽ እኮ ደግሞ በጠዋት ነው ቅዳሜ ቀን ነው በዛ ላይ ለማንኛውም ግን ቤተሰቦች ሰላም አላልኳችሁም ያው ሰላምም ቻውም ነው ብላችሁ ሰላም እንዴት ናችሁ ውድ ቤተሰቦቼ ሁላችሁንም ከልብ እናመሰግናለን ስለምትመለከቱን በመላው ዓለም የምትኖሩ እንግዲህ ሁሌም እንወዳችኋለን የእናንተ ፍቅር የኛ ፍቅር አንድ ላይ ሲሆን መልካም ነገሮችን መፍጠር እንችላለን ለማንኛውም መልካም ጊዜ መልካም ቀን ቻው